ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንደሰነበታችሁ የታተላችሁ የምትገኙት 33 በአራዳ ኤፍኤም 95.1 ነው። ሞይሰስ ካይሴዶ በቼልሲ እጅግ በጣም ስኬታማ ጊዜያትን እያሳለፈ ነው የሚገኘው። በአማካይ ተከላካይ ቦታውን ከመቆጣጠርን ባሻገር ከሳጥን ሳጥን እየሄደ ጎሎችን የማስቆጠር ኳሊቲ የለበትም። ተጫዋቹ እንግዲህ እጅግ በጣም የተለየ ኳሊቲ እያሳየ ይገኛል። እድሜው ገና 23 መሆኑን ከግምት ውስጥ ካስገባን ደግሞ የበለጠ የሚያስደንቀን ተጫዋች ነው። ይሄ ኢኳዶራዊ ተጫዋች ወደ ቼልሲ ከመጣ በኋላ ለምን 115 ሚሊዮን ፓውንድ እንደወጣበት በሚገባ ያሳየ ነው። እንግዲህ ክረምቱ እስኪመጣ ድረስ የክረምቱ ተጫዋች ዝውውር እስኪመጣ የፕሪሚየር ሊጉ ውዱ ተጫዋች እንደነበር ይታወቃል። ከብራይተን ኤንድ ሆቭ አልቢዮን ወደ ቼልሲ ሲመጣ ከዛ በኋላ ግን አሌክዛንደር ኢዛክ እና ፍሎሪያን ቪርትስ በመምጣታቸው ምክንያት ሶስተኛው የሊጉ ውዱ ተጫዋች ሆኗል። በሊጉ የመጨረሻ ጨዋታ ቼልሲ ሊቨርፑልን 2-1 ባሸነፈበት ጨዋታ እጅግ በጣም አስደናቂ ጎል ማስቆጠሩ ይታወቃል። ከዛ በፊት የ2023-24 የውድድር ዘመን የሊጉ የመጨረሻ ጨዋታ በተመሳሳይ ድንቅ ጎል ማስቆጠሩ ይታወቃል። ቦርንመዝ ላይ ከመሃል ሜዳ አለፍ ብሎ ሚሊሻ ሞይሰስ ካይሴዶ እና እንደዚሁም ደግሞ የቼልሲ ቆይታው የአማካይ ተከላካይ ሚናን በአዲስ መልክ የቀየረ ተጫዋችም ሆኗል። ያ ማርክ ገና የ23 ዓመት ታዳጊ መሆኑን ስታነሳ የበለጠ ገና ከዚህ በላይ የሚያድግ ተጫዋች እንደሆነ በየጊዜው እየተሻሻለ ያለ ተጫዋች ነው። እንደ 6 ቁጥር የተሻሻለ ጎል ለማስቆጠርም ጎል ብዙ አያስቆጠርም። ጎል የማስቆጠር ብዙ እድል ያለው ፖዚሽን ላይም የሚጫወት ተጫዋች አይደለም። የበለጠ የቡድን ሚዛን የሚጠብቅ ማርክ እኔ ለአንድ አሰልጣኝ ትልቅ ረፍት ለአሰልጣኝ ከሚሰጡ ተጫዋቾች መካከል ጥራት ያላቸው 6 ቁጥሮች ይመስሉኛል። ማርክ የበለጠ የቡድን ሚዛን ይጠበቃል። ጥሩ 6 ቁጥር ሲኖር የመከላከልና የማጥቃት ሚዛናዊነቱ በጣም ሲሻሻል ትመለከታለና ይሄ የ23 ዓመት ታዳጊ ለዚህ በጣም ተስማሚ ተጫዋች ነው። 1-1 በጣም አደገኛ ነው። ለየትኛውም ተጫዋች አስቸጋሪ ነው። አካላዊ ፈተና ይሰጥሃል። በአይምሮ በጣም የላቀ ነው። የፖዚሽናል አዌርነስ ወይም ደግሞ የቦታ አረዳዱ ከእድሜው በላይ ነው። ቀድሞ አደጋ ያሸታል። ቀድሞ በደንብ አደጋ ማሽተት የሚችል ተጫዋች ነው። ከኳስ ጋር እጅግ በጣም ምቹ ነው። በ23 ዓመት ጥንቅቅ ያለ 6 ቁጥር ነው ሞይሰስ ካይሴዶ። ጎልም ማስቆጠር ጀምረዋል። አሁን በቼልሲ 5 ጎሎችን አስቆጥሯል። ለአንድ 6 ቁጥር ጥቂት፣ ለአንድ የ23 ዓመት 6 ቁጥር ጥቂት የሚባል አይደለም። 80 ጨዋታዎች ላይ ነው የተሰለፈው። በ80 ጨዋታ 5 ጎሎችን አስቆጥሯል። ለኢኳዶር ብሔራዊ ቡድንም ጎሎችን አስቆጥሯል። ማለት 3 ጎሎች ማስቆጠር ችሏል። በብራይተን ሳለ 45 ጨዋታ ለብራይተን ጨዋታ 2 ጎሎችን ማስቆጠር ችሏል። ተጨማሪ የተጫዋቹን ኳሊቲ የሚገልጽ ቁጥር ይመስለኛል ማርክ። ከዛ በተረፈ በመከላከል ለጓደኞቹ ጊዜውን ጠብቁ በትክክለኛው ቦታ ላይ ይገኛል። ለተከላካዮች ሽፋን ይሰጣል። ለፕሬሲንግ በጣም ተስማሚ ነው። ቢውልድ አፕ ላይ ብዙ አይቸገርም። ፕሬስ ሬዚስታንት ነው። የትኛውንም ጫና ተቋቁሞ በፕሬዠር ውስጥ መጫወት የሚያስችል የቴክኒክ ልህቀት አለውና ሙሉ ከሚባሉ 6 ቁጥሮች መካከል አንደኛ ይመስለኛል ማርክ ሞይሰስ ካይሴዶ። በዘመናዊ እግር ኳስ እዚህ ቦታ ላይ የሚጫወቱ ተጫዋቾች ያላቸው ሚና እጅግ በጣም የላቀ ነው። ይሄ ቦታ እንግዲህ የማኬሌሌ ቦታ እስኪባል ድረስ ፈረንሳይ ተጫዋች እጅግ በጣም ስኬታማ ጊዜያትን አሳልፏል። ግን ከሳጥን ሳጥን የሚሄድ አልነበረም። ክሎድ ማኬሌሌ የበለጠ ቦታውን ነው የሚቆጣጠረው። የተከላካይ መስመሩን ይጠብቃል፣ ኳሶችን ያቋርጣል። ጌም የማንበብ ችግር የለበትም ማኬሌሌ። ለዛም ነው ፈጣን ሳይሆን የበለጠ ያንን ቦታ ሲቆጣጠር የነበረው። የቡድን ሚዛናዊነት ላይ ይህ ተጫዋች እጅግ በጣም የላቀ ነው። በእርግጥ ዲዲዬ ዴሾው፣ ኢማኑኤል ፔቲ፣ ፓትሪክ ቪዬራ፣ ሮይ ኪን ከዛ በፊት ደግሞ እንደ ካፕቴን ማርቬል ወይንም ደግሞ ብሪያን ሮብሰን አይነት ተጫዋቾች እጅግ በጣም አስደናቂ ነበሩ። ዴቪድ አልቤልዳ፣ ሩበን ባረሃ፣ በቅርብ ጊዜ ሰርጆ ቡስኬት፣ ከዛ በፊት ደግሞ ፈርናንዶ ሬደንዶ በዚህ ረገድ የሚጠቀሱ ተጫዋቾች ናቸው። የዚህ ለየት የሚያደርገው ከሳጥን ሳጥን ያለ እረፍት መጫወት መቻሉ ነው። ከካርሎስ ባሌባ ጋርም የሚመሳሰል ኳሊቲ ያለው የዛኑ ያህል ደግሞ እየሄደም ጎሎችን ማስቆጠር ይችላል። ብዙውን ጊዜ
በአንድ የአማካይ ተከላካይ ብቻ መጫወት አስቸጋሪ መሆኑን ተከትሎ እንደ ራፋ ቤኒቴዝ አይነት አሰልጣኞች በሁለት የአማካይ ተከላካዮች በመጫወት አንደኛው ከራሱ የሜዳ ክፍል ማይንቀሳቀስ ሌላው ደግሞ ከሳጥን ሳጥን የሚሄድ ተጫዋች አድርገውት እንደነበር ይታወሳል። የባራሃና የአልቤልዳ አካሄድ የዛ አይነት አካሄድ እንደነበር የሚታወቅ ነው። በእርግጥ ሞይሰስ ካይሴዶም ቢሆን ከኤንዞ ፈርናንዴዝ ጋር እንደዚሁም ደግሞ አልፎ አልፎ ከሪስ ጄምስ ጋር ይጫወታል። ግን ደግሞ ብቻውንም ሆኖ ያንን ቦታ በአግባቡ መቆጣጠር የሚያስችል ኳሊቲ ያለው ተጫዋች መሆኑ ለየት ያደርገዋል። እንግዲህ 115 ሚሊዮን ፓውንድ የወጣበት የመጀመሪያው የአማካይ ተከላካይ ስፍራ ተጫዋችም ሆኗል። ኳሊቲውም በዚህ ረገድ በሚገባ ማስተዋል ይቻላል። አሁን ባለው ሁኔታ ቼልሲን ያለ እርሱ ማሰብ እጅግ በጣም አስቸጋሪ ነው የሚሆነው። ያ በጣም ትልቅ ኳሊቲ ያለው ተጫዋች ነው ማርክ። እንግዲህ ቅድም ያነሳ ናቸው በመከላከል ላይ ያለው ኳሊቲ እንዳለ ሆኖ ወርክ ሬቱ በጣም የተለየ ተጫዋች ነው ማርክ። በጣም ብዙ ሜዳ ሸፍኖ መጫወት ትንፋሽ ያለው ተጫዋች ነው። ስታሚናው በጣም ብርቱ ነው ማርክ። ብዙ ሜዳ ካሎ ይጫወታል። ይሄ ሌላኛው ትልቅ ኳሊቲው ነው። በዘመናዊ እግር ኳስ ማርክ ብዙ ሜዳ የሚያካልል አማካይ ያለው ቡድን ተከላካዩ የሚጋለጥባቸው እድሎች በጣም ጠባብ ናቸው። በጣም ኢንተለጀንት ነው። አደጋን ማሽተት ይችላል። ያሸተተውን አደጋ ብዙ ሜዳ ሩጦ መከላከል የሚያስችል ኳሊቲ ያለው እና በጣም ጥሩ ወርክ ሬት ያለው ተጫዋች ነው። ሌላው ከኳስ ጋር ያለው ኳሊቲ ነው ማርክ። ኳስ የማቀበል ድንቅ ኳሊቲ ያለው ሾርት ፓስ፣ ሚዲየም ቦል እንዲሁም ረዣዥም ኳሶችን በማቀበል እጅግ በጣም የተዋጣለት ተጫዋች ነው። ረዣዥም ኳስ ወደ ዋይድ ወይም ወደ መስመር የሚጣሉ ረዣዥም ኳሶችን በመስጠት እጅግ በጣም የተዋጣለት ተጫዋች ነው። በዚህ በ2025/26 የእንግሊዝ ፕሪሚየር ሊግ ካይሴዶ 91% ስኬታማ ኳስ ማቀበል ችሏል ማርክ። ይሄ እንዴት አይነት ጥራት ያለው ተጫዋች እንደሆነ ጥሩ ማሳያ ነው። 91% የሚጫወትበት ቦታ አንዳንድ ቡድኖች ፕሬስ ለማድረግ አቅደው ከሚመጡባቸው ፖዚሽኖች መካከል ቁልፉ ቦታ ይመስለኛል ማርክ 6 ቁጥር የበለጠ ቸልሲ ኳስ ከኋላ ጀምሮ መጫወት አይነት መንገድ የሚከተል ቡድን ነው። ፖዚሽን ቤዝድ የሆነ እግር ኳስ የሚከተል ቡድን ነው የኤንዞ ማሬስካ ቡድን። ስለዚህ ብዙ ነገሮች 6 ቁጥሩ ይሳተፍባቸዋል እነዚህ ከኋላ በሚጀመሩ የኳስ ቅብብሎች ላይ። ስለዚህ ታርጌት ይደረጋል። የበለጠ 6 ቁጥሩን ፕሬስ ማድረግ ለተቃራኒ ሳጥን ቀርበህ የጎል እንድትፈጥር እድል ስለሚሰጥህ ትኩረት የሚደረግበት ቦታ ላይ ነው የሚጫወተው። ግን 91% የኳስ በጥራት የማቀበል ስኬት አለው በዚህ የውድድር ዘመንና እጅግ በጣም ከኳስ ጋር የላቀ ተጫዋች እንደሆነ ጥሩ ማሳያ ይመስለኛል። ያ ከጀርባው ያለውንም ስፔስ በአግባቡ መቆጣጠር ይችላል። እዛ ቦታ ላይ የሚጫወቱ ተጫዋቾች ኳስ ተነጥቀው ያ ቡድን ጎል የማስተናገድ እድሉ እጅግ በጣም ሰፊ ነው። ግን እሱ ላይ ይህንን አትመለከትም። ያውም ኳስ እግሩ ላይ ያቆያል፣ ግን ደግሞ መቼ ምን ማድረግ እንዳለበት ያውቃል። እዛ ቦታ ላይ እንደሚጫወት ተጫዋች ኳስ እግሩ ስር ከመግባቱ በፊት ዙሪያውን በሚገባ ስካን ያደርጋል። ማን የት ቦታ ላይ አለ፣ የተጋጣሚ ቡድን ተጫዋች፣ ከዛ ውጭ የራሱ ቡድን ተጫዋች የት ቦታ ጋር እንዳለ በሚገባ የሚረዳበት መንገድ እጅግ በጣም የተለየ ነው። በዛ ቦታ ላይ እጅግ በጣም የቦታው ምርጡ ተጫዋች ተደርጎ የተሰራው በብራይተን ኤንድ ሆቭ አልቢዮን ከአገሩ ክለብ ከኤኳዶር ክለብ ወደ ብራይተን ኤንድ ሆቭ አልቢዮን ከመጣ በኋላ ነው በ2021 ክረምትና በአጭር ጊዜ ውስጥ እጅግ በጣም ከፍተኛ መሻሻልና አሳይተዋል። አርሰናል ይህንን ተጫዋች ለማስፈረም እስከ 80 ሚሊዮን ፓውንድ ድረስ አቅርበዋል። ግን ብራይተን ኤንድ ሆቭ አልቢዮን ታግሶ እንግዲህ በመጨረሻም በ115 ሚሊዮን ፓውንድ ቅድሚያ 100 ሚሊዮን ፓውንድ ቀጥሎ ደግሞ 15 ሚሊዮን ፓውንድ እንደወጣበት ይታወቃል። ይሄ ድንቅ የአማካይ ተከላካይ ስፍራ ተጫዋች አሁን ሮሜዮ ላቪያ መጥቷል። ባለፈው በሊቨርፑል ጨዋታ ተቀይሮ ገብቶ እጅግ በጣም ድንቅ ብቃቱን ሲያሳይ እንደነበር ተመልክተናል። ከሞይሰስ ካይሴዶ ይበልጥ ደግሞ ሜዳውንም አካሎ መጫወት የሚያስችል ከሳጥን ሳጥን መሄድ የሚያስችል ኳሊቲ ያለው ተጫዋች ነው ይሄ ቤልጂማዊ ተጫዋችና የበለጠ አስደሳቹ ዜና ለሞይሰስ ካይሴዶ በየጨዋታው ከመሰለፍ ይልቅ ረፍት እያደረገ በየጨዋታው ፍሬሽ ሆኖ እንዲቀርብ እድል ይሰጠዋል የዚህ ተጫዋች መምጣት። ኤንዞ ማሬስካ በዚህ ረገድ እንግዲህ የሮቴሽን አሰልጣኝ ናቸው። በየጨዋታው ተመሳሳይ ተጫዋቾችን አይጠቀሙም፣ ግን እዛ ቦታ ላይ
ከዚህ ኢኳዶራዊ ተጫዋች የተሻለ ኳሊቲ ያለው ተጫዋች እንደሌላቸው ስለተረዱ ነው በየጨዋታው የሚያሰልፉት። ግን ተከታታይ ጨዋታዎች አሉ በፕሪሚየር ሊግ፣ በሻምፒየንስ ሊግ፣ በኤፍኤ ካፕ፣ አሁን ደግሞ በካራባኦ ካፕ ቼልሲ በቀጣይ ከወልቭስ ጋር ጨዋታውን ያከናውናልና የዚህ ተጫዋች መምጣት የሮሜዮ ላቪያ መምጣት ሌላው አስደሳች አጋጣሚ ነው ለሞይሰስ ካይሴዶ። ማርክ ቦክስ ቦክስ ጥሩ ኳሊቲ አለው። ምናልባት የሮሜዮ ላቪያ መምጣት አንደኛው ካይሴዶ የበለጠ ቦክስ ቦክስ ሆኖም እንዲጫወት እድል ይሰጠዋል የሚል እምነት አለኝ። ይህንን ማድረግ ላቪያም ጥሩ ኳሊቲ ስላለው 6 ቁጥር ሆኖ ይሄ መከላከሉን ኮንትሮል ለማድረግ ሌላኛው ተስማሚ ተጫዋች ከመሆኑ ጋር በተያዘ ቦክስ ቦክስ ሌላኛው በደንብ የሞሰስ ካይሴዶ ትልቅ ኳሊቲ ነው ማለት በቡድኑ ወደፊት ጠጋ ብሎ በሃይራፕ ዘፒች የበለጠ ወደ መሃል ሜዳም ተጠግቶ በሚጫወትበት ወቅትም ሞሰስ ካይሴዶ ከጀርባ የተተወን ሜዳ ቡድኑ በመልሶ ማጥቃት እንዳይጋለጥ ፈጣን ሩጫን በማድረግ ለአደገኛ መከላከል ሲተገብርም የተመለከትንባቸው ጨዋታዎች በርካታ ናቸው። ማለት ኦክቶበር 10 2025 ላይ አንድ ጨዋታ በጣም የሚገርም ከተከላካዮች ጀርባ ፈጣን ሩጫ አድርጎ የተከላከለበት መንገድ ብዙዎች ያነሱለታል። ብዙ አይነት እንደዚህ አይነት የመከላከል አስተዋጽኦች አሉት ሞሰስ ካይሴዶ። በዚህ የውድድር ዓመት እንግዲህ 7 ጨዋታዎችን ተሰልፎ ተጫውተዋል። ማርክ ለኤንዞ ማሬስካ ቡድን 630 ደቂቃ ሜዳ ላይ ተጫውተዋል። ወጣት ነው፣ ኢነርጂው ጥሩ ነው፣ ከጉዳት ነፃ ነው። ብዙ ጨዋታ ለመጫወት የሚያስችል አቅም አለው። ከእድሜው አንጻር ከተጫዋቹ ፍላጎት ተነሳሽነት ማጣ ተጫዋች ከመሆኑ ጋር እና ከጉዳት ነፃ የሆነ ተጫዋች ከመሆኑ ጋር በተያያዘ 630 ደቂቃዎች ላይ ተጠቅመውታል። 3 ጎሎች አስቆጥረዋል። ማርክ ምናልባት በተለያዩ ቡድኖች ያሉ 9 ቁጥሮች 3 ጎል ያላቸው አይመስለኝም። በዚህ የውድድር ዘመን ሞሰስ ካይሴዶ 3 ጎሎችን ማስቆጠር ችሏል። ፓሲንግ አኩሬሲውን ቅድም ጥራት እንዳለው ስናነሳ ነበር። 91% የተሳካ ኳስ ማቀበል ችሏል። እነዚህ የተለያዩ አይነት የፓስ አይነቶች ናቸው። ሾርት ፓስ አለው፣ ሚዲየም ቦል አለው፣ ሎንግ ፓስ አለው። እንደዚህ አይነት የተለያዩ የፓስ አይነቶችን አቀብሎ 91% ስኬታማ ኳስ ማቀበል የቻለ 6 ቁጥር ነው። በ6 ቁጥር መለኪያዎች ደግሞ ብዙ የመከላከል ኃላፊነት ያለባቸው በመሆናቸው ምክንያት 6 ቁጥሮች ሰክሰስፉል ታክል፣ ይሄ ስኬታማ ሸርተቴ 14 ስኬታማ ሸርተቴዎች ማርክ ገና በ7 ጨዋታ በእያንዳንዱ ጨዋታ 2 ስኬታማ ሸርተቴ ማለት ነው። በ7 ጨዋታ ስትመለከተው 14 ስኬታማ ሸርተቴዎችን 18 ኢንተርሴፕሽኖች ቀዳሚ ነው። በሁለቱም ቀዳሚ ነው። የለም በሊጉ ይህንን ማድረግ የቻለ ሪከቨሪ ደግሞ ዋናው የበለጠ ቡድኑ ወደፊት ጠጋ ብሎ ስለሚጫወት በሪከቨሪም በጣም ጥሩ 18 ጊዜ ይህንን ማሳካት ችሏል እና በመከላከልም በማጥቃትም መመዘኛዎች በጣም ጥሩ የሆነ ተጫዋች ነው ማርክ ሞሰስ ካይሴዶ። ምናልባት በአሁኑ ሰዓት በዓለማችን እጅግ በጣም ምርጥ ከሆኑ 6 ቁጥሮች መካከል ቀዳሚ ይመስለኛል። የኮንትራት ጊዜው እስከ 2031 ነው የሚቆየው። አሁን 3ኛ ዓመቱ ላይ ነው የሚገኘው። ባለፉት 2 ዓመታት አምናና ዘንድሮ እያሳየ ካቻምናና አምና እንደዚሁም ዘንድሮ እያሳየ በሚገኘው ብቃት ብዙዎች ትኩረት አድርገውበታል። አንደኛው ፈላጊው ሪያል ማድሪድ ነው። በእርግጥ የሪያል ማድሪድ የዝውውር ፖሊሲ አሁን ቼልሲ እየተከተለ ካለው ጋር የሚስማማ አይነት አይደለም። ምክንያቱም የስፔኑ ክለብ የሚፈልገው በነፃ ዝውውር አምጥቶ የተጫዋቹን ደሞዝ ከፍ ማድረግ እንጂ እንደ በፊቱ ከ100 ሚሊዮን ፓውንድ በላይ ተጫዋቾችን እያስፈረመ ወደ ክለቡ ማምጣት የሚፈልግ አይነት አይደለም። ያንን ተከትሎ እንግዲህ ቼልሲ አዲስ ኮንትራት ሊያቀርብ እየተዘጋጀ እንደሆነ ተነግሯል። እንግዲህ አሁን የምንገኘው 2025-26 ነው። 2030-31 ድረስ ኮንትራት አለው ለቀጣዮቹ 5-6 ዓመታት። ግን በቅርብ ጊዜ ኮል ፓልመርና እንደዚሁም ኒኮላስ ጃክሰንን አዲስ ኮንትራት ሰጥቶ የሁለቱን ተጫዋቾች ኮንትራት አራዝሟል። ቼልሲ እስከ 2023 ድረስ ከነበራቸው ኮንትራት ላይ ለተጨማሪ 2 ዓመት እስከ 2031 ነበራቸው እስከ 2033 ድረስ የሚያቆይ ኮንትራት አቅርቦላቸዋል። ይሄም ምናልባት በቼልሲ በኩል እንደ ስጋት የሚታይ ነው። ምናልባት ቼልሲ
በአህጉራዊ መድረኮች ወይንም ደግሞ በሻምፒየንስ ሊግ አይነት ውድድሮች ስኬታማ ጊዜያትን ማሳለፍ የማይችል ከሆነ ወደ ሌሎች ክለቦች ሊያመራ ይችላል የሚል ስጋቶች እየተነሱ ነው የሚገኙት። እንግዲህ አምና የዩሮፓ ኮንፈረንስ ሊግ ዋንጫ አንስቷል ቼልሲ፣ የዓለም ክለቦች ዋንጫንም ወስዷል። ይሄ እንደ ካይሴዶ አይነት ትልልቅ ተጫዋቾችን በሊጉ እንዲቆዩ የሚያደርግ ነው። የዛኑ ያህል ደግሞ በቀጣዮቹ ዓመታት ዋንጫ ማንሳት የማይችል ከሆነ ቼልሲ እንደ ካይሴዶ አይነት ተጫዋቾችን ሊያጣ ይችላል ተብሎ ነው የሚታሰበው። ግን ከወዲሁ አዲስ ኮንትራት ለማቅረብ ከተጫዋቹ ጋር ግንኙነት እንደጀመረ አንዳንድ መረጃዎች በመጠቆም ላይ ነው የሚገኙት። ያ እንግዲህ ወጣት ቡድን እየገነባ ነው ያለው ቼልሲ በኤንዞ ማሬስካ ስር። ከነዚህ ወጣት ተጫዋቾች መካከል ገና ከእድሜው ቀድሞ በደንብ የበቃ ተጫዋች ይመስላል እና እንደዚህ አይነት ተጫዋች ቼልሲ የማጣት ፍላጎት ፈጽሞ አይኖረውም ማርክ። ምክንያቱም ቡድኑ መሰረት እሱ ይመስላል። በፕሪሚየር ሊግ እጅግ በጣም ስኬታማ ከሆኑ ተጫዋቾች መካከል አንዱ ነው። በሴንትራል ሚድፊልደር ማርክ በ2024/25 ቁጥሮቹን ስትመለከት ምን አይነት ድንቅ ተጫዋች እንደሆነ በደንብ ትረዳለህ። ካይሴዶ 2024/25 ታክል 35 ስኬታማ ታክሎችን ፈርስት ነው፣ በሊጉ ቀዳሚ ነው። ከ35ቱ ታክሎች ደግሞ ብዙዎቹን በማሸነፍ 22ቱን በማሸነፍ አሁንም በፕሪሚየር ሊጉ ቀዳሚ ተጫዋች ነው። ዱዌሎችን በማሸነፍ የአንድ ለአንድ ትግሎችን በማሸነፍ 68 ጊዜ ይህንን ማድረግ ችሏል። ሁለተኛው ተጫዋች ነው በሊጉ። ኢንተርሴፕሽን 17 ኢንተርሴፕሽኖች ስኬታማ ኢንተርሴፕሽኖች አሉት። ሶስተኛው ነው በሊጉ። 2 ተጫዋቾች ብቻ ነው ከሱ በፊት የምታገኘው ሰክሰስፉል ፓስ በማቀበል ወይም ደግሞ ያቀበላቸው ስኬታማ ፓሶች 464 ናቸው። ማርክ እንግዲህ የተከላካይ አማካይ መሆኑ መርሳት የለብንም። 5ኛ ደረጃ ላይ የተቀመጠ ነው። ፖሴሽን ዊን በማድረግ በተለይ ሚድል ሰርድ ላይ ፖሴሽን ዊን በማድረግ 26 ጊዜ ተሳክቶለታል። 6ኛው ሰው ነው። ይህን ዘንድሮ በደንብ አሻሽሎት መጥተዋል። ከ2024/25 የበለጠ ዘንድሮ ገና በጥቂት ጨዋታ ከፍ አድርጎት መጥተዋል። የበለጠ ተጫዋቹ እየተሻሻለ እድሜውን ታሳቢ በማድረግ የበለጠ በየጨዋታው እያደገ ከውድድር ዘመን ወደ ሌላኛ የውድድር ዘመን በደንብ እየተሻሻለ እንደመጣ እያስተዋልን ያለ ነውና ቁልፍ ተጫዋች ነው። ይሄ ሁሉ በመከላከልና በማጥቃት ጠቃሚ አገልግሎት የሚሰጥን ተጫዋች በቀላሉ አሳልፎ ቼልሲ ይሰጣል ተብሎ አይታሰብም። ለሪያል ማድሪድ የቀጣይ የቼልሲ የስኬት ዘመን መሰረት ሞይሴስ ካይሴዶ ነው ማለት ይቻላል። የቀደመው ቼልሲ 2004/5 እንደዚሁም 2005/6 በተከታታይ በሁለት ተከታታይ ዓመታት የሊጉን ዋንጫ አሳክቷል። ምናልባት በዛ ቡድን ውስጥ በቋሚነት መጀመር ከሚችሉ አሁን ካሉ ጥቂት ተጫዋቾች መካከል አንደኛው ነው። በየትኛውም ዘመን በቦታው ቀዳሚ ተመራጭ ሆኖ መጫወት የሚያስችል አቅም አለው። ጉልበት አለው፣ ፈጣን አእምሮ አለው፣ ኳስ ኮንትሮል ማድረግ ችግር የለበትም፣ ፓስ ማድረግ ችግር የለበትም፣ እየሄደ ጎል ያስቆጥራል። የትልልቅ ጨዋታም ተጫዋች መሆኑን አሳይቷል። አምና ኦልትራፎርድ ላይ አንድ ለአንድ በተጠናቀቀ ጨዋታ ቼልሲ ከማንቸስተር ዩናይትድ ቀድሞ ጎል አስቆጠረ። ከቦክሱ ውጭ የመጣ ኳስ ነው ሹት መቶ ያስቆጠረው። ዘንድሮ ደግሞ የመጨረሻው የሊጉ ጨዋታ 7ኛው ሳምንት ከቦክሱ ውጭ ከጎሉ 25-30 ሜትር አካባቢ አክርሮ የመታው ኳስ በምን አይነት መልኩ ወደ ጎልነት እንደተቀየረ የትኛውም ዓለም ላይ ያለ ግብ ጠባቂ ሊቆጣጠረው የማይችለውን የጎል ማግባት ሙከራ አድርጎ ነው ቡድኑን ቀዳሚ ማድረግ የቻለው። እንግዲህ ያቺ ጎል 3 ነጥብ ቡድኑ ያሳካ ዘንድ የነበራት ሚና እጅግ በጣም ከፍ ያለች እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። በዚህ ረገድ እንግዲህ ይሄ ተጫዋች በቀጣይ በቼልሲ አዲስ ኮንትራት ቀርቦለት የማይቆይ ከሆነ ሪያል ማድሪድ የግሉ ሊያደርገው ጥረት እያደረገ ነው የሚገኘው። በእንግሊዝ ፕሪሚየር ሊግ የማሰቢያ ጊዜ የለም። ያንን የማሰቢያ ጊዜ በሙሉ ተቋቁሞ ነው እንግዲህ በቦታው ላይ የበላይነት እየወሰደ የሚገኘው። የጠፉትን የቀድሞ የአማካይ ተከላካይ ስፍራ ተጫዋቾች የሚያስታውስ አይነት ኳሊቲም ያለው ነው። ሌላ ተጨማሪ ግብአትን ጨምሮ ከማክሌር ይልቅ ማርክ ኒጎሎ ካንቴ ከሱ ጋር ይመሳሰላል። ሜዳውን አካሎ ይጫወታል። ግን ጎሎ ካንቴ አንዳንድ ጊዜ ስህተቶችን ይፈጽማል። የበለጠ ንጹህ የአማካይ ተከላካይ ነው ማለት አስቸጋሪ ነው። አሉት ኳሊቲዎች ማርክ ለካርሎስ ባሌባ የቀረበ አይነት ተጫዋች ነው ንጎሎ ካንቴ። ይሄ ግን የበለጠ በጣም ዲሲፕሊን ነው፣ እርግጠኛ የምትሆንበት አይነት
ንጎሎ ካንቴን ብቻውን የአማካይ ተከላካይ አድርገህ ማጫወት ይከብዳል። ሌላ ከጎኑ ሌላ ሰው ይፈልጋል። ኦፍኮርስ ሜዳውን አካሎ ይጫወታል። 75% ዓለም ውሃ ናት፣ 25% ቀሪው የሚሸፍነው እርሱ ነው እስኪባል ድረስ ሜዳውን አካሎ የሚጫወት ተጫዋች እንደሆነ ይታወቃል። ዞሮ ዞሮ እንግዲህ የሁሉም አይነት ኳሊቲ ያለው ነው። የንጎሎ ካንቴ አይነት ሜዳውን አካሎ የመጫወት ኳሊቲ ያለው፣ የክሎድ ማኬሌሌ አይነት ደግሞ ዲሲፕሊን ሆኖ የተከላካይ መስመሩን በአግባቡ መጠበቅ የሚያስችል ኳስ ማጨናገፍ የሚችል ኢንተርሰፕት የሚያደርግ ኳሊቲም አለው። ከዛ ውጪ ከሳጥን ሳጥን ሄደው ጎል እንደሚያስቆጥሩት አይነት የአማካይ ተከላካዮችም አይነት ኳሊቲ አለውና በቦታው የተሟላው የአማካይ ተከላካይ ነው። በዚህ ሰዓት በእርሱ ደረጃ ማንንም መጥራት እጅግ በጣም አስቸጋሪ ነው የሚሆነው። በቅርብ ጊዜ አማካይ ተከላካዮች ሚና ተቀይሮ ነበር ወደ ዣቢ አሎንሶ ሆነ ሰርጂዮ ቡስኬት፣ ግን ይሄ ተጫዋች ደግሞ የቀደመውን አይነት የአማካይ ተከላካዮች እያስታወሰ ነው የሚገኘው። እናንተስ ምን ሀሳብ አስተያየት አላችሁ? ሞይሰስ ካይሴዶን በተመለከተ የተሟላ የአማካይ ተከላካይ ነው ወይስ ድክመት አለበት? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። ስለምታደምጡን ከልብ እናመሰግናለን።